ሁሉም ሽሽት ይዟል ምን እንደመጣ እንጃ የአገልጋዮች መጥፋት ለእኛማ ስጋት ተው ተመለስ እባክህ ብለው ዘምረው ጌታም ሊመጣ ነው ብለው ሰብከው ሁሉም ተዘንግቶ ዛሬ የት ነው ያሉት የጠፉት ልጆችህን አስብ በዚህ ሰዓት ማን መዝሙር ይዘምር ማን ቃልህን ይስበክ ማን ጸሎት ያጸልይ ማን ይምራ ይህን ሁሉም ሽሽት ይዟል ምን እንደመጣ እንጃ የአገልጋዮች መጥፋት ለእኛማ ስጋት ማን መዝሙር ይዘምር ማን ቃልህን ይስበክ ማን ጸሎት ያጸልይ ማን ይምራ ይህን ሁሉም ሽሽት ይዟል ምን እንደመጣ እንጃ የአገልጋዮች መጥፋት ለእኛማ ስጋት yes ክብር ለእግዚአብሔር ይሁን ማን መዝሙር ይዘምር ማን መዝሙር ይዘምር ማን ይስበክ ጌታ ይባረክ ይህ መዝሙር በጣም ረጅም ጊዜ ነው ከተዘመረ ያው በስደቱ ጊዜ በሰባዎቹ የተዘመረ መዝሙር ነው ወቅቱ ትልቅ መልእክት ያለው መልእክት ነው ያ ልጆች ነበርን በጣም ያነሳሳን የቀሰቀሰን ዝማሬ ነው ጌታ ይመስገን ክብር ለእግዚአብሔር ይሁን አሜን ነው ብዙዎች በብዙ ጎዳናዎች ውስጥ በማለፍ ከኢትዮጵያ በተለያየ መንገድ አገልጋዮች ይወጡ ነበር በወቅቱ እንደኔ መረዳት ዘማሪዎቹ ደግሞ የራሳቸው መረዳት አላቸው የዘመሩበት እና ብዙ ሰዎች ከሀገር ቤት አገልጋዮች ትልልቅ አምድ ምንላቸው እና ክብራቸው አገልጋዮች ከስደቱ የተነሳ በተለያየ መንገድ ወደ ተለያየ ሀገራት ይሄዱ ነበር ለትምህርት ይሄዱ ነበር ጌታ ይባረክ እነዛ አሁን የሄዱ ሰዎች በጥሩ ሁኔታ ላይ አሉ እግዚአብሔር በነገር ሁሉ በብዙ ነገር አሳድጓቸዋል ጌታ ይባረክ በአገራችንም ደግሞ ያው በእስር ቤት ውስጥ በተለያየ መንገድ ዋጋ የከፈሉ ቅዱሳንም ነበሩ እስር ቤት ውስጥ የቆዩ አገልጋዮች ነበሩ እና በጣም የጭንቅ ጊዜ ነበረ ዘማሪ የማይገኝበት ሰባኪ የማይገኝበት የጭንቅ ጊዜ ነበርና ወቅቱ ከዛ የተነሳ የዝማሬ ተለቀቀ መንፈስ ቅዱስ ሊያጽናናን እኛን ደግሞ ልጆች የነበርነውን ልጆች ሊያነሳሳን የዝማሬ ተዘመረ ዛሬ ይህንን ዝማሬ ያመጣሁበት ምክንያትና ሪዝን አለኝ በዛን ወቅት በዚህ ሁኔታ ነበር ዛሬስ ይሄ ዝማሬ በጣም ከሚገርመኝ ነገር አንዱ ዛሬም እኮ ያው ሰዎች አሉን እንላለን እንጂ ንጉሶች የበዙበት እንጂ አገልጋዮች የሌሉበት ዘመን ውስጥ ነው ያለ ነው ሁሉም ለመንገስ ሁሉም ራሱን ለማሳየት ሁሉም የራሱን ነገር ለማቆም ለመሮጥ ሁሉም የራሱን ስም ለማስጠራት ሁሉም የራሱን ፎቅ ለመገንባት ሁሉም በቃ ለመጠራት የሚሮጥበት ዘመን ውስጥ ነው ያለ ነው ስለዚህ ብዙ እያሉ የጠፉበት ጊዜ ነው ብል በድፍረት እናገራለሁ ሰዎች እያሉ የጠፉበት ጊዜ ነው እያሉ የተሰወሩበት ጊዜ ነው የአገልጋይ ባህሪ የማይታይበት ጊዜ ነው እና ሁሉም ለመንገስ ሁሉም ራሱን ለማሳየት እኔነት
የበዛበት የእውቀት ውድድር የበዛበት የዝማሬ ውድድር የበዛበት ጊዜ ነው። ይህንን ስል እግዚአብሔር የጠራቸው ዋጋ እየከፈሉ የሚያገለግሉ በትህትና የሚያገለግሉ ጌታን የሚያሳዩ ከራሳቸው ይልቅ ከክብራቸው ይልቅ ጌታን የሚያስቀድሙ በትህትና ደግሞ ወርደው የሚያገለግሉ አገልጋዮች ደግሞ አሉ። ጌታ ይመስገን። ግን በብዙውን ስንመለከት ስናይ አለ ይባላል እንጂ በሙሉ የክብርንና የዝናን ወይም የንግስናን ነገር የሚፈልጉበት ትውልድ የበዛበት ጊዜ ነው። ከዛ የተነሳ ብዙ አይነት ችግር በቤተክርስቲያን ውስጥ ሲፈጠር እንመለከታለን። ብዙ አይነት ግጭቶች ሲፈጠሩ እንመለከታለን። ካየዋቸው በዚህ ዘመናት ውስጥ ካየዋቸው ነገሮች አንዱ የመንገስ በቃ አይደለ የክብር የዝና የኔነት ነገር የበዛበት ነገር ከመነሳቱ የተነሳ የፍቅር መቀዝቀዝ፣ የትጋት መቀዝቀዝ፣ ቸልተኝነት፣ ድካም፣ ድንዛዜ የበዛበት ጊዜ ወቅት ውስጥ ነው ያለነው። ስለዚህ ማን ይዘምር? ማን ቃሉን ይስበክ? አገልጋይ። አሜን ነው፣ አገልጋይ። ስለዚህ በዚህ ጉዳይ ላይ ነው ዛሬ የክፍሉን የምንካፈለው። ለመንገስ ነው የተጠራነው ወይስ ለማገልገል? ልጆች ለመባል በተሰጠን ስልጣን በተሰጠን ጸጋ ለማገልገል ነው ወይስ ንጉስ ለመባል ነው እየሮጥን ያለነው? የሆነ ግዙፍ የሆነ ህንጻ ለመስራት እንደ ባቢሎን ግንብ የሚታይ ክብር ለመስራት ነው እየሮጥን ያለነው? በጣም ትህትና የጎደለበት ፍቅር የቀዘቀዘበት ዘመን እንደሆነ እግዚአብሔርም ቃል ይናገራል። በመጨረሻው ዘመን ከአመጻ የተነሳ ፍቅር ይቀዘቅዛል። አመጻ ደግሞ የሚፈልጠው እኔነትና ክብር ፍለጋ፣ ንግስና፣ ህዝቡን በህዋነት የማያቀና ለራስ የተቆመበት ዘመኑ ይሄ ዘመን ወገኖች ለመንገስ ወይስ ለማገልገል የተጠራ ነው? ወገኖች እኛ የእግዚአብሔር ልጆች ነን። ስልጣን ተሰጥቶናል። አሜን ነው። የንጉስ ልጆች ነን። እንደ ንጉስ ልጆች ነው የምንመላለሰው እንጂ እኛ ንጉሶች አይደለንም። እንድንሰለጥን አልተጠራንም። ወገኔ በተለይ በዚህ ዘመን የምናየው ነገር ብዙ ነገሮች ነው። በጸጋ ስጦታዎች ላይ፣ በአገልግሎት ላይ ሰዎች እንዴት አድርገው በአገልግሎት እንደሚነግዱ፣ በጸጋ ላይ እንዴት እንደሚነግዱ፣ እንዴት እንደሚጫወቱ ያለንበት ክፋት የበዛበት ዘመን ነው። እሱን ለመናገር አይደለም ለመግለጥ ነው። ወንጌላችን ስለ ደህንነት እንናገራለን። እንደገና ደግሞ ሰዎች ንስሐ ገብተው ወደ ታድሶ የሚያስፈልገንን ነገር ተመልሰን ነጭ ልብሳችንን እንድንለብስ፣ ሶስተኛ ስለ መንፈስ ቅዱስ ኃይል በኃይል ታጥቀን እንድንወጣ ታድሰን እንድንወጣ ይሰበካል። ዛሬ የምንመለከተው ክፍል መታደስ አለብን፣ ራሳችንን ማየት አለብን፣ ትሑቶች መሆን አለብን። ወገኖች ነብይ መሆን ወይም ፓስተር መሆን ወይም ሐዋርያ መሆን በቃ የሆነ ደረጃ ላይ በቃ አይደለ የሆነ ከፍታ ላይ አይ ነው። ጌታ ኢየሱስ በአገልግሎቱ እንደዛ አላደረገም። ጌታ ኢየሱስ ንጉሳችን ነው። ኢየሱስ ግን ትዕትናን አስተምሮን ነው ያለው። በትዕትና አገልግሎ ነው ያለው።
ባይገርማችሁ የመጨረሻ አገልግሎቱ እንኳን አሁን አንዳንድ ሰዎች ለእርቅ ለተለያየ ነገር እግር ይተጣጠባሉ። ግን ነው እንደዛ አይደለም። ትህትናውን ለማሳየት ነው ወገኖች። ንጉስ ሆኖ ሳለ ክብር ሳይፈልግ መተካከልን ሳይፈልግ ወረደ ወገኖች። ትሁት ሆነ፣ ዝቅ ብሎ እግራቸውን አጠበ። እናንተም እንደዚህ አድርጉ ነው ወገኖች። ስለዚህ ዛሬ ንጉስ ስለሆነ እግር እንኳን ማጠብ አንችልም፣ ዝቅ ማለትም አንችልም ወገኖች። ዝቅ ብሎ ማገልገል እንኳን አንችልም። አገልግሎት መድረክ ብቻ ነው ይመስላል። ነቢያቶች፣ ወንጌላውያን፣ ሐዋርያት በአጀባ የምትሄዱ መጽሐፍ ቅዱስ እንዲህ ያሳያችሁ የምትገቡ የምትወጡ አለባበሳችሁን አሳምራችሁ የምትቆሙ እሱ አይደለም አገልግሎት። እሱ አይደለም አገልግሎት። በፍቅርና በትዕትና የምናገለግለው አገልግሎትን እግዚአብሔር በዚህ ዘመን ይፈልጋል። በዚህ ዘመን ይፈልጋል። እሱን ነው ዛሬ የምንመለከተው ከእግዚአብሔር ቃል። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። አሜን አሜን። በኢሳይያስ ምዕራፍ 9 ቁጥር ላይ ድንቅ መካሪ፣ ኃያል አምላክ፣ የዘላለም አምላክ፣ የሰላም አለቃ ጌታ ኢየሱስ። አሜን። ጌታ ኢየሱስ ንጉሳችን ነው። አሜን ነው። ጌታ ኢየሱስ ንጉስ ነው። በቃ ሃሌሉያ። ንጉስ ነው። እሱ አምላክ ነው። እሱ እረኛ ነው። ሃሌሉያ። ክብር ለእግዚአብሔር ይሁን። አሜን። ስለዚህ ጌታ ኢየሱስ ለቤተ ክርስቲያን ለኛ እረኛችን ነው። አይኖ አገልጋዮች ልትኖሩ ትችላላችሁ። በተለያየ ጸጋ የምታገለግሉ አላችሁ። እረኛችን ግን ጌታ ኢየሱስ ነው። ዳዊት ሲናገር መልካም እረኛ ይላል እግዚአብሔር። አሜን። መልካም እረኛ። አሜን። ዳዊት እንደዛ ይላል። ዳዊት እኮ እረኛ ነው። ዳዊት ጠባቂ ነው። ግን ስለ እረኛው ነገር ደግሞ ያወራል። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ስለዚህ ዛሬ ስለ ኢየሱስ ንጉሳችን ነው። ኢየሱስ እረኛችን ነው። ኢየሱስ ጠባቂያችን ነው። ጌታ ይባረክ። ክብር ለእግዚአብሔር ይሁን። አሜን ነው። ትልቅ ምሳሌ በአገልግሎቱ ትልቅ ምሳሌ ትቶልን ሄዷል ጌታ ኢየሱስ። ሃሌሉያ። እሱን ነው ዛሬ የምንመለከተው። እግዚአብሔርን በዚህ ውስጥ ደግሞ ያስተምረናል። ንጉሶች ነን ወይስ አገልጋዮች? ንጉስ ነሽ ወይስ አገልጋይ? ዘማሪ ሆንክ፣ ፓስተር ሆንክ፣ ሁሉም እኔ ምንድነን ወገኖች? እኛ ካህናቶች ነን። እኛ አገልጋዮች ነን። እኛ ባለ አደራ ተቀብለናል። አንድም ሊሆን ይችላል፣ ሁለትም ሊሆን ይችላል። ያንን ንጉሱ የሰጠንን ኃላፊነት እንድናገለግል ደግሞ እግዚአብሔር ጸጋን ሰጥቶናል እንጂ ንጉሶች አይደለም። በማንም ላይ ልንሰለጥን አይገባም። አሜን ነው። የእግዚአብሔርን ሕዝብ በየዋህነት በቅንነት እንድናገለግለው እግዚአብሔር ቀርቶናል። ዛሬ በጣም የተወሳሰበ በጣም ቴክኒካዊ የሆነ በቃ የበዛበት ዘመን ቢሆን ይሄ ነው። አንዳንድ ቦታ ስትሄዱ የቤተ ክርስቲያኑን እረኛ እንኳን ማናገር አትችሉ። በሌላ በኩል አልፋችሁ ነው እሱ ጋር የምትሄዱት። ንጉስ ጸጋው አለ፣ ትምህርቱ አለ፣ እግዚአብሔር ሁሉን ነገር አድርጓል በዛ ሰው ውስጥ። ግን እንደ ንጉስ ነው ወገኔ።
ንጉስ አይደለንም። ንጉሳችን የናዝሬቱ ኢየሱስ ነው። እኛ አገልጋዮች ነን። አሜን ነው። አገልጋዮች ነን፣ ልጆች ነን። ስልጣን ተሰጥቶናል። በተሰጠን ስልጣን የእግዚአብሔርን ክብር የእግዚአብሔርን ልጅ ኢየሱስን እየሰበክን ልኖር የምናገለግል ሰዎች ነን። እንግዶች ነን በዚህ ስፍራ እግዚአብሔር ያስቀምጦናል ወገኖች። ስለዚህ በማንኛውም ሰው እንደ ሰው በቃ እግዚአብሔር እንደሰጠን ጸጋ በትህትና እንድናገለግል እግዚአብሔር ይርዳን። ይህን ዝማሬ ሰማና እንመለሳለን።
እግዚአብሔር ነበረ ስጋውን ስጋንና እውነትን ተሞልቶ በእኛ አደረ የሚፈርድልንን ንጉስ አድርግልን አሉት። የሚፈርድልንን ንጉስ ስጠን ባሉት ጊዜ ነገሩ ሳሙኤልን አስከፋ። ሳሙኤልም ወደ እግዚአብሔር ጸለየ። እግዚአብሔርም ሳሙኤልን አለው በእርሱ ላይ እንዳልነግስ እኔን እንጂ አንተን አልናቁም። በእነርሱ ላይ እንዳልነግስ እኔን እንጂ አንተን አልናቁም። በነገራችን ላይ በብሉይ ኪዳን ለሕዝቡ እግዚአብሔር ንጉሳቸው ትዝ ይላችሁ እንደሆነ ጌዲዮን ሁሉን ነገር ካደረገ በኋላ በእግዚአብሔር ኃይል ጠላቶቻቸውን በድብቅ ከተመቱ በኋላ ወገኖች ኑሮ መኖር ሲጀምሩ ምን አሉት? ንገስብን አሉት። አይ እኔ አልነግስባችሁም፣ እግዚአብሔር ይንገስላችኋል። ንጉሳችሁ እግዚአብሔር ነው፣ እኔ በጭራሽ በእናንተ ላይ አልነግስም። ስለዚህ ከአብርሃም ጀምሮ ወገኖች እግዚአብሔር ከሕዝቡ ጋራ አሜን እኔ ኤልሻዳይ ነኝ፣ እኔ ካንተ ጋር ነኝ እያለ ሕዝቡን የሚመራ ንጉሳቸው እግዚአብሔር ነበር። የሚያወጣ የሚያስገባቸው እግዚአብሔር ወገኖች ለሙሴ እንኳን ሲያገኘው በእሳት ቁጥቋጦ ውስጥ ያለና የሚኖር የሕዝቤን ጩኸት ሰማው፣ ሕዝቤን ጩኸት ሰማው። ንጉስ እግዚአብሔር፣ ክብር ለእግዚአብሔር። የሕዝቤን ጩኸት ሰማው፣ ወረድኩ። ወገኖች እግዚአብሔር በብሉይ ኪዳን ነብይ አለ፣ ካህን አለ፣ እንዲሁም ዘማሪዎች አሉ፣ የእግዚአብሔርን ቃል የሚያስተምሩ አስተማሪዎች አሉ። ነብይ የእግዚአብሔር መልእክት ከእግዚአብሔር መልእክት ያመጣል ነብይ፣ አሜን ነው። ካህኑ ደግሞ የሕዝቡን ጥያቄ ወደ እግዚአብሔር ያቀርባል። ክብር ለኢየሱስ ይሁን። እግዚአብሔር ይሰማል፣ በነቢያቶቹ ደግሞ ይመልሳል። ኢየሱስ ጌታ። ስለዚህ ንጉስ ነበረ ላይ እግዚአብሔር ንጉስ ነው፣ የሚመራቸው ነው። አሁን እዚህ ጋር ሳሙኤል ሲነሳ እንኳን እግዚአብሔር እንዴት አድርጎ ሳሙኤልን እንዳስነሳው እንመለከታለን። የሐናን ማህፀን ዘጋ። የኤሊና ልጆቹ እግዚአብሔርን ቤት ይበድሉ ነበር። ለምን? ንጉስ ስለሆነ። አሜን ነው። በሕዝቡ ላይ ምን ማድረግ እንዳለበት እግዚአብሔር ራሱ ያውቃል። እንዴት እንደሚሰራ እግዚአብሔር ያውቃል። መሪ ነው። ማህፀኗን ዘጋ። ክብር ለእግዚአብሔር ይሁን። አሜን ነው። እስከ ምዕራፍ 7 ድረስ የእግዚአብሔር ስትራቴጂ እንዴት ማስወገድ እንዳለበት፣ እንዴት መቀየር እንዳለበት፣ እንዴት ዲዛይኑን ሁሉ የሚሰራው እግዚአብሔር ነበረ። ለእስራኤል ንጉሳቸው ነው። ክብር ለኢየሱስ ይሁን። ስለዚህ የኤሊ ልጆች እግዚአብሔርን አሳዝነው ነበር፣ ምናምንቲ ነበሩ። እግዚአብሔር ደግሞ አወቀና የሐናን ማህፀን ዘጋና፣ ክብር ለኢየሱስ፣ ማህናን አስጨዋትና ይላል ኢየሱስ ሳሙኤልን ሰጠ።
ሃሌሉያ። የኤሊ ልጆች እግዚአብሔርን ቤት ቢበድሉም እንኳን በጠዋት ተነስቶ በሩን ይከፍተው ነበር። ለምን? ንጉሱ እግዚአብሔር በሌሊት ወደ ሳሙኤል ይመጣል። አሜን። ሳሙኤል ነው፣ ንጉስ ነው። እግዚአብሔር በህዝቡ መካከል እግዚአብሔር ድምጹን ያሰማል። ንጉሳቸው ነው። ኤሊ ቤት ከተወገዱ በኋላ ሳሙኤል መጣ፣ አቤኔዘር ሆነ፣ አረፉ። አሜን ነው፣ አረፉ። እግዚአብሔር እስካሁን ድረስ ረድቶናል። አሁን እዚህ ጋር ስትመለከቱ ግን ምዕራፍ 8 ላይ ስንመለከተው ግን ህዝቡ ተነሳና ምን እንፈልጋለን አለ? ንጉስ እንፈልጋለን። ለምን? ያንተ ልጆች ጉቦን ይበላሉ፣ በትክክል አይፈርዱም። ስለዚህ እንደ አሕዛብ ንጉስ ያስፈልገናል፣ የሚፈርድልን በትክክል የሚሰራልን ያስፈልገናል አሉት። በዚህ ጊዜ ሳሙኤል በጣም እግዚአብሔርም በአንተ ላይ አይደለም በእኔ ላይ ነው፣ እኔን እየበደሉ እኔን እያሳዘኑ እንደገና አንተን ይበድላሉ አለ እግዚአብሔር፣ እኔ ንጉሳቸው እያለሁ። ኢየሱስ ጌታ። ይህ ስራ ወይም ይሄ ንግስና ስራ እግዚአብሔር ራሱ በራሱ ፕላን የሚሰራው ስራ ነው ወገኖች። የራሱ እቅድ አለው። ኢየሱስ ክርስቶስ የሚመጣበትን መንገድ የሚያዘጋጅበት ፕላን አለው። ይህ ህዝብ የእስራኤል ህዝብ ግን በእግዚአብሔር ፕላን ውስጥ በእግዚአብሔር እቅድ ውስጥ ጣልቃ ገብቶ ንጉስ እግዚአብሔር ምህረቱን ያደርግልን። አንዳንድ ጊዜ ሰዎችን ስንመለከት አንዳንድ ሰዎች ንጉስ ሊያደርጓቸው ይፈልጋሉ። አሁን የህዝቡ ጥያቄ ነው ንጉስ። አሁን በዚህ ዘመን ግን አገልጋዩ ንጉስ መሆን ይፈልጋል። ህዝቡ ራሱ ንጉስ ያደርገዋል እግዚአብሔር እያለ። በዛ ውስጥ የሚሰራው የእግዚአብሔር መንፈስ እያለ ለእግዚአብሔር መንፈስ ክብር መስጠት ሲገባ እንዴት አይነት ጸጋ በዚህ ወንድማችን ውስጥ አስቀመጠ መባል ሲገባ ሰውን ለማንገስ ሰዎች ሲሮጡ በጣም ያሳዝናል። ሰውየውም ደግሞ ንጉስ ለመሆን ነው የሚፈልገው። ትህትና የለውም። ወርዶ ማገልገልም አይፈልግም። ወገኖቼ እግዚአብሔር ምህረትን ያደርግልን ወገኖቼ። እግዚአብሔር ምህረቱን ጸጋውን ያብዛልን ወገኖቼ። አንዴት እዚህ ይለኛል ኬንያ ያለው አንድ ታላቅ እግዚአብሔር ሰው ወደ ቸርች ውስጥ ሲገቡ ከፊት ለፊት መጽሐፍ ቅዱስ እንደዚህ ይዞላቸው ይገባ ነበርና ገረመኝ። በጣም ገረመኝ። እንደዚህ ልክ እሳቸው በቃ ከኋላና በጣም ብዙ ሰው አጅቧቸዋል። ታጅበው ነው የሚገቡት። እንደዚህ መጽሐፍ ቅዱስ ንጉስ ናቸው ወይስ አገልጋይ? ወገኖች ምናልባት ከህዝቡ ብዛት የተነሳ ለሳቸው ሴፍቲ ሊሆን ይችላል። ምንም በመልካም ላስበው። ለህዝቡ ግን እንዲህ አይነት ገና በትንሽ ጉባኤም እንኳን እንደዚህ መጽሐፍ ቅዱስ ተይዞላቸው የሚገባ ታጅበው የሚገቡ ንጉስ ናቸው አገልጋይ? ህዝብ የሚሸከማቸው፣ ህዝብ መሸከም የማይወዱ ንጉስ ወይስ አገልጋይ ናቸው? ደስ ይዘናል ወገኖቼ። ብዙዎቹ ህዝብ እንዲሸከማቸው ነው የሚፈልጉት ወገኖቼ። ስተታቸውን እንኳን ስትነግሯቸው በቃ አይቀበሉም። ሪጀክት ነው የሚያደርጉት። ይጠሏችኋል፣ አያስቀርቧችሁም ወገኖቼ። ልትሸከም ነው የተጠራኸው ወይስ ሰው እንዲሸከምህ? ልትሸከሚ ነው የተጠራሽው ወይስ ሰው እንዲሸከምሽ? ወገኖች እናንተ ብርቱዎች የሆኑ ደካሞችን ተሸከሙ፣ ለራሳችሁ ግን ተጠንቀቁ። ንጉስ አይደለሽም። ንጉስ አይደለሽም። አንተ የእግዚአብሔር አገልጋይ ነህ። የከበርክ አገልጋይ ነህ። ብሩክ ሆነሃል።
ከክርስቶስ የተነሳ ብሩክ ሆነሻል ከክርስቶስ የተነሳ። ዘማሪዎች፣ አገልጋዮች፣ ወገኖች እንጠንቀቅ። በትህትና ልናገለግል ይገባል። በፍቅር ልናገለግል ይገባል። የተጠራ ነው ለዛ ነው ወገኖች። ምንድነው እያስታበይን ያለው? ገንዘብ ወይስ ዕውቀት ወይስ የከበሩን ሰዎች ለኛ እልል የሚሉልን ለኛ የሚያጨበጭቡልን ሰዎች ምንድነው? እግዚአብሔር ያየናል። ይህ መልእክት ዛሬ ለሁላችንም ነው። ንጉሶች አይደለም። ንጉሳችን የናዝሬቱ ኢየሱስ ነው። ክብር ለኢየሱስ ይሁን። አሜን ነው። ወጉ እንደዚህ ነው አላቸው። በቃ አደርግላቸው፣ ምርጫቸውን አደርግላቸው አላቸው። ሳኦልን አስነሳላቸው። ሳኦልን መረጠላቸው። የነሱ ምርጫ ነው ወገኖች። በጉንም ማያሳይ ኢየሱስን የማያሳይ አጠፋ የተባለውን ነገር የማያጠፋ ቀድሞ የሚሰዋ ሳሙኤል የእግዚአብሔርን ነቢያት የማያከብር የሰባውን ነገር የሚፈልግ ብር የሚፈልግ ገንዘብ የሚፈልግ ሳኦል ወገኖች ምንም ነገር ኢየሱስን ማያሳይ ጉድ አነገሰላቸው። ምርጫቸው አወዳደቁም ታላቁ ሳሙኤል እያለቀሰልን እስከ መቼ ታለቅሳለህ ለዚህ ለናቁት? ወገኖቼ አገልጋይ ካልሆነን የሰባውን ነገር የምንፈልግ እንሆናለን። የንጉስ ባህሪ የሰባውን የሚፈልግ ይህንን የሚፈልግ ዝናን የሚፈልግ ስም የሚፈልግ አጥፋ የተባለውን የማያጠፋ የሰባውን የሚፈልግ ባልታዘዘበት ነገር ውስጥ ገብቶ የሚሰዋ ትዕግስት የሌለው በትዕግስት መጠበቅ የማይችል በነገሮች ላይ ቶሎ ብሎ እርምጃን የሚወስድ እሱ አገልጋይ አይደለም። እሱ አገልጋይ አይደለም ወገኖች። ንጉስ ናቁታል። እግዚአብሔር ከዛም በኋላ ነው ዳዊትን የቀባው። ዳዊት እረኛ አንበሳውን ዳዊትን በገናን የሚደረድር ዳዊትን ኪዳን ከሱ ጋር አደረገ። ሃሌሉያ ክብር ለእግዚአብሔር ይሁን። ሳኦልን ህዝብ መረጠ፣ ዳዊትን እግዚአብሔር መረጠ። ማን ነው ዛሬ ዳዊትን እግዚአብሔር መረጠ? ዘማሪ ነው ወገኖች። አገልጋይ ዘማሪ ነው። አሜን ነው። ንጉስ ያልሆነ የእግዚአብሔርን እረኝነት ያወራል። አንተ መልካም እረኛ። አሜን ነው። ክብር ለእግዚአብሔር። መንፈስህን ከኔ አትውሰድብኝ ይላል አገልጋይ። የተቀባን ሰው ያከብራል። የተቀባን ሰው ያከብራል። መንካት አይፈልግም። ሳኦል በብዙ ነገሮች ውስጥ ሲያልፍ በብዙ አጋጣሚ ሲያገኘው እግዚአብሔር ቅባት አለበት። ትንቢትም ተናግሯል። ሰው እሱ ላይ ጄና አናሳ የተቀባን ሰው የሚያከብር ነበረ ዳዊት። ወገኖች በኃጢአቱ እግዚአብሔርን ሲያሳዝን ቶሎ ብሎ ንስሐ የሚገባ የሚያለቅስ ነበረ። አሜን ነው። ለዚህ ነው እግዚአብሔር ምን አለ? ኢየሱስን አሳይቷል ዳዊት። ኢየሱስን ገልጦታል። ክብር ለኢየሱስ ይሁን። አሜን ነው። እግዚአብሔር እንዲህ አለ፣ እንደ ልቤ የሚሆንልኝን የእሴይን ልጅ አገኘሁት። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። የእሴይን ልጅ አገኘሁት። ዳዊት ንጉሱን ኢየሱስን አሳይቷል። አሜን ነው።
ትዝ ይላችኋል በአምልኮ ጊዜ ልብሱን አውልቆ ሜልኮን በመስኮቱን አስትንቅ ከሆኑ ሁለት በላይ እያለ ክብሩን ትቶ ዝናውን ትቶ እንደዛ ነው። ምንም ነገር ለጌታ ለሆነ ነገር የቆመ ነው አገልጋይ። ንጉስ ከሆነ ግን ነው በቃ ምንም ነገር ማድረግ አትችልም። ንጉስነኝ ዳዊት እንደዛ ነበር። ዳዊት ከወረዱት ጋር ያወራ ነበር። አሜን ነው። ሽባን አንካሳን ቤቱ አስገብቶ ያበላል። ሽባነ ብሎ አይንቅም። ዳዊት የተገፉትን የወደቁትን ከሳውል ቤት ይሹትን ሰብስቦ ሃሌሉያ ከነሱ ጋር ጦረኛ ያደረጋቸው ዳዊት ነው። የተገፉትን ሰዎች ያቅፍ ነበር። ምርኮ ሲወሰድ ለምን ብሎ ወጥቶ የሚያስመልስ ነበር። ሌላው እግዚአብሔርን ይጠይቅ ነበር። ሉጣ ብሎ ይጠይቅ ነበር። ለምን? የእግዚአብሔርን ንግስና የሱን መሪነት አላውቅም ነበር። ወገኖቼ የጌታን ንግስና የሚቀበል ሰው ጌታ ኢየሱስ ንጉሳችን ነው የሚል ሰው እሱን ያስቀድማል። መንፈሱን ያስቀድማል። መንፈሱን ያስቀድማል ከምንም በላይ። ክብር ለኢየሱስ ይሁን። ከምንም በላይ መንፈሱን ያስቀድማል። ወገኖቼ እግዚአብሔር ይርዳን። አሜን። በዛ ዘር ነው ጌታ ኢየሱስም የመጣው። ሃሌሉያ። በዛ ዘር ነው ጌታ ኢየሱስም የመጣው። ሃሌሉያ። ክብር ለእግዚአብሔር ይሁን። አሜን ነው። አንቺ ቤተልሔም የይሁዳ ምድር የይሁዳ ገዢ ከቶ አታንሽም። ሃሌሉያ። የሕዝቤን የእስራኤልን የሚጠብቅ መስፍን ካንቺ ይወጣል። ሃሌሉያ። አሜን ነው። ይህ ተብሎ የተጻፈው ካንቺ ይወጣል መስፍን። ሃሌሉያ። አሜን። አዎ በብሉይ ኪዳን ብዙ ንጉሶች ከዛ በኋላ ብዙ ንጉሶች መጣሉ፣ ግን ዳዊት ላይ ነው ያቆመው። ከዛ ጌታ ኢየሱስ። ክብር ለኢየሱስ። በአዲስ ኪዳን ንጉሳችን ኢየሱስ ነው። አሜን ነው። የሚመራን ንጉሳችን ኢየሱስ ነው። ጌታ ኢየሱስ መጥቶልናል። ሃሌሉያ። የሕዝቡን ሁሉ ኃጢአት የሚያስወግድ ሃሌሉያ። ክብር ለእግዚአብሔር ይሁን። የሕዝቡን ሁሉ ኃጢአት የሚያስወግድ ክብር ለእግዚአብሔር ይሁን። አንድ ቃል አንብብላችሁ ማቴዎስ ምዕራፍ 2 ላይ ኢየሱስም በይሁዳ ቤተልሔም በንጉስ በሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደውን የአይሁድ ንጉስ ወዴት ነው? ንጉስ ወዴት ነው? ንጉስ እኮ ተወልዷል። ኢየሱስ ተወልዷል። ወገኖች መሪ እኮ አለን። አለቃ አለን። የሰላም አለቃ አለን። መካሪ አለን። እረኛ አለን። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። መሪ አለን። እንደተሰጠን ጸጋ መጠን እናገለግላለን። ጌታ ይባረክ እንጂ ንጉሶች አይደለም። ንጉሶች አይደለም። የንጉስ ልጆች ነን። ልጆች ተብለናል። የልጅነት ስልጣን ተሰጥቶናል። መሪያችን አስተዳዳሪያችን ግን መንፈስ ቅዱስ ነው። አሜን ነው። ቤተክርስቲያን የእግዚአብሔር ነች። መሪ አላት። እረኛ አላት። ክብር ለእግዚአብሔር ይሁን። እረኛ እንኳን ብንሆን ከሱ በተቀበልነው ጸጋ እናገለግላለን ተካፍለን። አሜን። ጌታ ኢየሱስ በእረኝነት ጸጋ አገልግሏል። አስተማሪም ነው። ሁሉም ነው። ያንን ጸጋ አካፍሎናል። በዛ ጸጋ እናገለግላለን። ንጉስ ተወልዶልናል። ወገኖቼ ምን እየሰራን ነው ዛሬ ያለን? ምን እየሰራን ነው? ስለዚህ አንዳንድ ጊዜ ሰዎች ጋር ጠጋ ስትጧቸው አገልጋይ ሳይሆኑ ንጉስ ይመስላችኋል።
ንጉስ ይመጣል። ስታወሯቸውም እናንተን ይፈትሿቸዋል። ልክ እንደ ንጉስ እናንተን በሚዛን ላይ ያስቀምጧቸዋል፣ ይፈትሿቸዋል። ይህ ዘመናችን ነው፣ ዘመናችን ነው። አንዳንድ ምዕመናን ያነክሷቸዋል፣ አንዳንዱ ደግሞ ራሱን ያነክሳል። ወገኔ ንጉስ አይደለህም። ምህረት የተደረገልህ በእግዚአብሔር ጸጋ በእግዚአብሔር መንፈስ የምታገለግል አንተ በጎ ታማኝ ባሪያ፣ ታማኝ ባሪያ። ኢየሱስ ጌታ ያርማቸው። አሁን እኮ አንድ ሰው ሲናገር የጸጉር ስታይላቸው፣ አረማመዳቸው፣ አካሄዳቸው ምን አይነት ዘመን ውስጥ ነው የገባነው ወገኖች? ምን አይነት ዘመን ውስጥ ነው የገባነው? ማን አይነት ዘመን ውስጥ ነው የገባነው? ልብሳቸውን ያጥባሉ፣ ጫማቸውን ያጥባሉ፣ በረግጧቸው ያልፋሉ። ስንት ነገር እያየን እኮ ነው ወገኖች። ትሁት ሁሉም አሜን ነው። በሁሉ ቦታ የምንቆም እግዚአብሔር በሰጠን ጸጋ ሁሉ የምንቆም በፈረሰው ስፍራ የምንቆም ጌታ ይባረክ። ስለዚህ ጌታ ኢየሱስ በአገልግሎቱ ያልነካው ነገር የለም። አብልቷል፣ እግር አጥቧል ወገኖች፣ እግር አጥቧል። አሜን ነው። የማይገባበት ቤት ገብቷል፣ ኃጢአተኛ መንደር ገብቶ ሰቋል። አገልጋይ ስንሆን በውስጣችን ያለውን የእግዚአብሔርን ክብር የምንገልጥ ሰዎች ነን። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። እንደ እግዚአብሔር ያለ ማንም የለም። ስለዚህ የእግዚአብሔር ፕላን ነበረው። ዳዊትን ከማድረጉ እግዚአብሔር ፕላን ነበረው። ይህንን ነገር እግዚአብሔር እንደሚያደርግ በዘዳግም ላይ ተናግሯል። እንደሚያደርግ ንጉስ እንደሚያደርግ ግን እነሱ የሄዱበት መንገድ ግን ሮንግ ነበር። የሄዱበት መንገድ ጌታ ኢየሱስ የሚመጣበትን መንገድ እግዚአብሔር እያስተካከለ ነበር። ከዚህ ዳዊትን ነበር ያገኘው። እንገኝለት ወገኖች፣ እንገኝለት። እግዚአብሔር በነገር ሁሉ ይርዳን። እግዚአብሔር ጸጋውን ያብዛልን። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። እንደ እግዚአብሔር ያለ ማንም የለም። ሃሌሉያ! እግዚአብሔር መልካም ነው። ሃሌሉያ! እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ታላቅ ይባላል። አሜን። ታላቅ ይባላል። ክብር ለኢየሱስ ይሁን። አንዳንድ ጥቅሶች አነብላችኋለሁ። በጣም የሚገርሙ ጥቅሶች ናቸው። ራዕይ ምዕራፍ 19 ልብሱም በጭኑ ላይ የተጻፈበትም የነገስታት ንጉስ የጌቶች ጌታ የሚል ስም አለው። አሜን ነው። የጌቶች ጌታ የሚል ስም አለው። እሱ ንጉሳችን፣ እሱ ሃሌሉያ ሰላማችን፣ እረፍታችን። ጌታ ይመስገን። አሜን ነው። እሱ እንጀራ ነው፣ እሱ ውሃ ነው፣ እሱ መንገድ ነው፣ እሱ እውነት ነው። አሜን ወገኖቼ፣ ምን ልበላችሁ? ብዙ ነገር ነው ጌታ ኢየሱስ ለኛ። ኢየሱስ ጌታ ነው። አሜን ነው። እሱ አማኑኤል ነው፣ አዶናይ ነው፣ አልፋ ኦሜጋ ነው፣ መጀመሪያና መጨረሻ ነው፣ መድኃኒት ነው፣ ቤዛ ነው፣ ምህረታችን ነው፣ ህይወት እንጀራ ነው፣ የዓለም ብርሃን ነው፣ መልካም እረኛ ነው፣ ሁሉ ነው የናዝሬቱ ኢየሱስ። ለምን ሌላ ንጉስ እንፈልጋለን? ለምን ለሌላ ንጉስ እናጨበጭባለን? ወገኖች ለምን እልል እንላለን? ወገኖች እግዚአብሔር በአገልጋዮች በሚሰጠው ጸጋ ለእግዚአብሔር ክብርን እየሰጠ ሃሌሉያ እንድንኖር የእግዚአብሔር ፍቃድ፣ እግዚአብሔር ፍቃድ። ጌታ ይመስገን። ክብር ለእግዚአብሔር ይሁን። አሜን። እኔ እግዚአብሔር ልጅ እንደተሰጠኝ ጸጋ መጠን አገለግላለሁ፣ ግን ንጉስ አይደለሁ። ንጉስ አይደለሁ። አሜን። የንጉስ ልጅ ነኝ።
ስለዚህ እንደምንድነው እያገለገልን ያለነው? ንጉሱ እያለ ጌታ ኢየሱስ እያለ መንፈስ ቅዱስ እያለ መካሪ እያለ በቂ ጸጋ እያለ ምን እያደረግን ነው እያገለገልን ያለነው? እንዴት ነው የምንሮጠው ወገኖች? ምናልባት ትምህርቱ በጣም ገንፍሎብን ይሆን፣ በጣም በስቶብን ይሆን፣ ገንዘቡን በጣም በስቶብን ይሆን፣ ዕውቀቱ በቃ ምሁራኖች ተሰብስበው በቃ እቅድ ፕላን እያወጡ የሚያደርጉት ውስጥ ገባን እንዴ? እሱ ነው ወደ ንግስና የሚቀይር። ካለኛ ማንም የለም የሚያስብለን እሱ አደገኛ ነው። እሱ አደገኛ ነው። እንድንመለስ እግዚአብሔር ይርዳን። ስለዚህ ጌታ ኢየሱስ ንጉሳችን ነው። እኛ ንጉስ አይደለንም። የንጉስ ልጆች ነን፣ አገልጋዮች ነን። እንደተጠራ አንዴ እዚህ ለኛ እንደው ለአገልግሎት ሲሄዱ ነበር ልብሳቸውን በቃ እንደ አማልክት ሊሰግዱላቸው ሲል ልብሳቸውን ቀደው ሸሽተው ሄዱላ ሮጡ። እግዚአብሔር ይመልስ። እንደዚህ እንድንሆንለት እግዚአብሔር ይፈልጋል። ለእግዚአብሔር ክብር እንድንሰጥ እግዚአብሔር ይፈልጋል ወገኖች። እኛ ልናሳይ የምንቻለው ኢየሱስን ብቻ ነው። ኢየሱስ ታይልኝ የሚል መዝሙር አለ፣ የበረከት በጣም የሚገርመኝ መዝሙር። ኢየሱስ ታይልን፣ በቃ እሱ እንዲታይልን እንጂ እኛ እንድንታይ አይደለም። ውድድር ውስጥ እንድንገባ አይደለም። አንደኛ ሁለተኛ ምናምን እንድንባል አይደለም። እንደተሰጠን ጸጋ መጠን አሜን። ንጉሳችን ሙታኖች ነበርን፣ ራሱን አዋርዶ መጥቶ አነሳን። አሜን። አነሳን፣ ከሙታን ሰፈር አነሳን ሁላችንንም። ሁሉ ሰው ኃጢአት ሰርቷል፣ የእግዚአብሔር ክብር ጎሎታል። ማንነኛ እግዚአብሔር ስለወደደን፣ እግዚአብሔር ምህረቱን ስላበዛልን እግዚአብሔር ጸጋን ሰጠ። በዚህ ጸጋ እንድናገለግል እግዚአብሔር ይርዳን። እንመለስ። አሜን ነው። ወርደንም እናገልግል። እዛ ብቻ ሳይሆን ወርደንም እናገልግል ወገኖች። አንድ ጊዜ ያየሁኝና ቪዲዮ ላይ አገልጋዮች ልክ ሲገቡ ሁሉም አገልጋዮቹ ኧረ ጉድ ነው። እኛ እኮ ነው አይደለም። እግዚአብሔር ስላከበረን ነው። እግዚአብሔር ሲያከብርህ ኢየሱስን ነው የምትገልጠው። የኢየሱስን ትህትና ነው የምትገልጠው። የኢየሱስን ፍቅር ነው የምትገልጠው። የሱ አድራጎት ያገለገለውን አገልግሎት እኮ ነው የምታልፈው ወገኖች። እሱ በየሰፈር ውስጥ ይገባ ነበር፣ በየተመረጠ ቦታ አይገባም። እንደ ዘመኑ የተመረጠ ቦታ አይገባም። በየሰፈሩ እየገባ ያገለግላል። ይህ ለኔና ለእናንተ ትምህርት ነው። ቀደም ነግሬያቸዋለሁ። የመጨረሻ አገልግሎቱ ትህትናን አሳይቶ ነው። መጀመሪያ ነው ስብከት፣ መጨረሻ ነው ትህትናን አሳይቶ እናንተም እንደዚህ አድርጉ ብሎ በዚሁ ነው ደምድሞ የሄደው። እግዚአብሔር ይርዳን። እግዚአብሔር ጸጋውን ያብዛልን። እግዚአብሔር መልካም ነው ወገኖች። አሜን ነው። እግዚአብሔር መልካም ነው። እንደ እግዚአብሔር ያለ ማንም የለም። ኢየሱስ ጌታ ነው። ሃሌሉያ። ክብር አሜን ነው። እግዚአብሔር መልካም ነው። እንደ እግዚአብሔር ያለ ማንም የለም። ኢየሱስ ጌታ ነው። ሃሌሉያ። ክብር ለእግዚአብሔር ይሁን። ክብር ለኢየሱስ ይሁን። ሃሌሉያ። አንድ ጥቅስ
ፈልጌ ነው። ኦኬ ዮሐንስ ምዕራፍ 19 ላይ ጲላጦስም ደግሞ ጻፈ፣ ጽፎም በመስቀሉ ላይ አኖረው። የጽሑፉም የአይሁድ ንጉሥ የናዝሬቱ ኢየሱስ የሚል ነበር። ኢየሱስም የተሰቀለበት ስፍራ ለከተማው ቅርብ ነበርና ለአይሁድ ብዙዎች ይህንን ጽሑፍ አነበቡት። በዕብራይስጥ፣ በሮማይስጥ፣ በግሪክም ተጽፎ ነበር። ስለዚህም አይሁድ ካህናት አለቆች ጲላጦስን እርሱ የአይሁድ ንጉሥ ነኝ እንዳለ እንጂ የአይሁድ ንጉሥ ብለህ አትጻፍ አሉት። እሱ ነው የአይሁድ ንጉሥ ያለው፣ እሱ እንዳለ ነው እንጂ የአይሁድ ንጉሥ አይደለም። በዛ ላይ እንዳትጽፍ አሉት። እንዳትጽፍ ብለው ሲቆጡ እንመለከታለን። የጻፍኩትን ጽፌዋለሁ አለ። ኢየሱስ የአይሁድ ንጉሥ ነው። ኢየሱስ የግሪክ ንጉሥ ነው። ኢየሱስ የሁሉ ንጉሳችን ነው። እሱ አምላካችን ነው። የጻፍኩትን ጽፌዋለሁ። እሱ ንጉሳችን ነው። ከሱ ሌላ ንጉሥ የለም። አሜን። ዛሬ አስቆምን። በኢየሱስ ስም አስቆምን። አሜን ነው። የአገልግሎት መንፈስ አሜን ነው። ሰምቶ ተቀብሎ የማገልገል የትህትና የፍቅር አገልግሎት ይህ አዲሱ ዘመን ይሆንልን። አሜን ነው። ይህ ስጦታ ይሆንልን በዚህ በገና። ጌታ ይባረክ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። የጻፍኩትን ጽፌያለሁ። እሱ የአይሁድ ንጉሥ ነው። እሱ ጌታ ነው። እሱ አምላካችን ነው። እሱ እረኛችን ነው። ጌታ ይባረክ። ክብር ለኢየሱስ ይሁን። በዚህ በተሰጠን ጸጋ እግዚአብሔርን በታማኝነት እናገለግለዋለን። መመለስ ካለብን ነገር ላይ ይህን መልእክት ሰምተን በንስሐ እንመለስ። አሜን ነው። ዝቅ ባለ በተዋረደ በትህትና መንፈስ እንድናገለግል እግዚአብሔር ይርዳል። በዚህ መንፈስ የምታገለግሉ ወገኖቼ የማያችሁ እግዚአብሔር ይባርካችሁ። በዚሁ ቀጥሉ። ይህ ነገር ይብዛባችሁ። በሌላ ሰዎች ነገራችሁ አይታጠም። አናይም። ጌታ ይመስገን። የምናየው ንጉሳችንን ኢየሱስ ነው። በምድር ላይ እንዴት አድርጎ እንዳገለገለ በሱን እያየን እንሄዳለን። ጌታ ቢፈቅድ የጌታ ኢየሱስን አገልግሎት በምድር ላይ እንዴት አድርጎ ያገለግል እንደነበረ እሱን እንመለከታለን። እግዚአብሔር ይባርካችሁ። ተባረኩልኝ። ይህን መልእክት በዩቲዩብ ላይ ታገኙታላችሁ ከዝማሬዎች ጋራ። ጌታ ይባረክ። ክብር ለእግዚአብሔር ይሁን። ወደሚቀጥለው አምልኮ እንሄዳለን። Some
ነገር የኔስ ባይነይቶ ሳለቅስ ራራልኝ ንጉሴ ራራልኝ ንጉሴ የልጅነት ጓደኛ ስሆን ያኔ ብቸኛ ኢየሱስ አለኛ ኢየሱስ አለኛ አጠገቤ ሆኗል ጌታ አጠገቤ ሆኗል ጌታ አጠገቤ ሆኗል ጌታ አጠገቤ ሆኗል ጌታ ከእንግዲህ የቱ ያስፈራኛል እግዚአብሔር ቅጥር ሆኖልኛል ከእንግዲህ የቱ ያሰጋኛል አምላኬ ሞገስ ሆኖልኛል በብቸኝነቴ አይዞህ ባይ ማጣቴ ትዝ ሲለኝ የለቅሶ ጉርጉሮ ሲሰማ ከቤቴ ትዝ ሲለኝ የኔስ ነገር የኔስ ባይነይቶ ሳለቅስ ራራልኝ ንጉሴ ራራልኝ ንጉሴ የልጅነት ጓደኛ ስሆን ያኔ ብቸኛ ኢየሱስ አለኛ ኢየሱስ አለኛ አጠገቤ ሆኗል ጌታ አጠገቤ ሆኗል ጌታ አጠገቤ ሆኗል ጌታ አጠገቤ ሆኗል ጌታ ከእንግዲህ የቱ ያሰጋኛል እግዚአብሔር ቅጥር ሆኖልኛል ከእንግዲህ የቱ ያስፈራኛል አምላኬ ሞገስ ሆኖልኛል የቅርብ ወንድሞቼ ሁሉ ሲከዱኝ ትዝ ሲለኝ ያለ ርኅራኄ ጉድጓድ ጣሉኝ ትዝ ሲለኝ የኔስ ነገር የኔስ ባይነይቶ ሳለቅስ ራራልኝ ንጉሴ ራራልኝ ንጉሴ የልጅነት ጓደኛ ስሆን ያኔ ብቸኛ ኢየሱስ አለኛ ኢየሱስ አለኛ አጠገቤ ሆኗል ጌታ አጠገቤ ሆኗል ጌታ አጠገቤ ሆኗል ጌታ አጠገቤ ሆኗል ጌታ ከእንግዲህ የቱ ያስፈራኛል እግዚአብሔር ቅጥር ሆኖልኛል
ሃሌሉያ ክብር ለኢየሱስ ይሁን። እንጸልያለን። እግዚአብሔር አምላክ ሆይ እናመሰግናለን፣ እንባርካለን። ስምህ ከዘላለም እስከ ዘላለም የተባረከ ይሁን። እግዚአብሔር ሆይ ቃልህን ልከልናል፣ እንደ ቃልህ ደግሞ መኖር እንድንችል ጸጋህን አብዛልን። እኛ ልጆች ነን፣ የንጉሶች ልጆች ነን። ስልጣንን ተሰጥቶናል። በተሰጠን ስልጣን እግዚአብሔር ሆይ ባበዛህልን ጸጋ እንድናገለግል መንፈስ ቅዱስ ሆይ አሁንም እርዳን። እኛ እንደምንፈልገው ሳይሆን፣ እንደኛ ፍቃድ ሳይሆን፣ እንደኛ አነጋገር ሳይሆን ያንተ ፍቃድ በህይወታችን ይከናወን። እግዚአብሔር ሆይ ያንተ ፍቃድ ይሁን ብለን ዝም አለን። እግዚአብሔር ሆይ መልካምነትህ፣ በጎነትህ ወንድሞቼ እህቶቼ ያገኛቸው በኢየሱስ ክርስቶስ ስም። ሳናውቀው እግዚአብሔር ሆይ በሌላ አቅጣጫ እግዚአብሔር ሆይ የምንሄድባቸው አካሄዶች ሁሉ በኢየሱስ ክርስቶስ ስም ከዚህ ከቃልህ ጉልበት የተነሳ በኢየሱስ ስም መመለስ ይሁንልን። ማንኛውም የጠላት ሥራ፣ ማንኛውም የጠላት ሲስተም በኢየሱስ ስም የተገለበጠ ይሁን። አሜን። ሃሌሉያ። እግዚአብሔር ብሩካን ወገኖቼ እግዚአብሔር ይባርካችሁ። ይህን መልእክት ለሌሎች ሼር አድርጓቸው። ዩቲዩብ ላይ ጸጋው ፍቃዱ ብላችሁ ከገባችሁ ታገኙታላችሁ። ለሌሎች ሼር አድርጉልኝ። ክብር ለእግዚአብሔር ይሁን። ማራናታ ጌታ ኢየሱስ ይመጣል። ደህና ዋሉ፣ ደህና ደሩ፣ ሰላም ዋሉልኝ።